ከሰሞኑ የጤና ባለሙያዎች ጥያቄዎች ጎልተው የወጡበት የቅድመ ስራ ማቆም ሰልፎችም የታዩበት ሳምንት ነበር። ሪፖርተርም የጤና ባለሙያዎች ጥያቄና የዘርፉን አጠቃላይ ሁኔታ በስፋት ተመልክቶታል። አብራችሁ ቆዩ። በሳር ቤት አፍሪካ ህብረት አቅራቢያ ዘመናዊ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ከ40% ልዩ ቅናሽ ጋር አቅርበንላችኋል። ባለ 2 መኝታ ጠቅላላ ዋጋ 5.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ6.8 ሚሊዮን ብር ብቻ አፓርትመንቶችን የግሉ ያድርጉ። እንዲሁም መሃል ፒያሳ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ዋጋ የሱቅ ባለቤት መሆንም ይችላሉ። ለበለጠ መረጃ ከታች ባለው ስልክ አሁኑኑ ይደውሉ። ቴምር ሪል ስቴት። አፄ ኃይለ ሥላሴ በ1954 ዓ.ም ከህዝቡ በተሰበሰበ የአንድ ብር መዋጮ በኢትዮጵያ ታሪክ ትልቁ የሚባለውን ጥቁር አንበሳ ሆስፒታልን ማስገንባታቸው ይታወሳል። ከዚያ ወዲህ ዶክተር በላይ አበጋዝ አንድ ብር ለአንድ ልብ ብለው ትልቅ የልብ ሕክምና ማዕከል እስኪያስገነቡ ድረስ የጥቁር አንበሳ ሆስፒታል አገነባብ ታሪክ በኢትዮጵያ የተደገመ አይመስልም ነበር። በአንድ ብር መዋጮ የተሰራው ጥቁር አንበሳ ስፔሻላይዝድ ብቻ ሳይሆን በቀደመው ዘመን የተገነቡት ቅዱስ ጳውሎስ፣ ባልቻ፣ አለርት፣ ጋንዲ፣ ዳግማዊ ምኒልክ፣ ጴጥሮስ፣ የካቲት፣ አማኑኤል ወዘተ የመሳሰሉ ትልልቅ ሆስፒታሎች ዛሬም ድረስ እያገለገሉ ይገኛሉ። ላለፉት 50 ዓመታት ከመላው ኢትዮጵያ ለሚመጡ ታካሚዎች አገልግሎት በመስጠት የሚታወቀው ጥቁር አንበሳን የመሳሰሉ ግዙፍ የህክምና ማዕከላት በኢትዮጵያ መገንባት ባለመቀጠላቸው ኢትዮጵያውያን የተሻለ ህክምና አገልግሎት ለማግኘት ወደ ውጭ ሀገር ይሄዳሉ። ነባሮቹ ሆስፒታሎች ባለመስፋፋታቸውና ባለመጠናከራቸው በእርጅና ዘመናቸው በታካሚዎች ተጣበውና ተጨናንቀው በየቀኑ ይታያሉ። በአዲስ አበባ ብቻ ሳይሆን ዋና ዋና በሚባሉ የሀገሪቱ ከተሞች ቀደም ብለው የተገነቡ የጤና ተቋማት ያገለገሉትን ያህል ለረጅም ዘመን የሚያገለግሉ ሁነኛ የጤና አገልግሎት መስጫዎችን ሀገሪቱ በየወቅቱ መስራት ባለመቻሏ ታካሚዎች ብቻ ሳይሆኑ ውድ የሀገር ሀብት ፈሶባቸው የተማሩ ሐኪሞቿን ወደ ውጭ ሀገር ሲሰደዱ ኖረዋል። ይህ ደግሞ የኢትዮጵያ የጤና ዘርፍ ወደ ላይ ወይንስ ወደ ታች እያደገ የመጣው የሚለው ሙግት ለማሳየት ይቀርባል። ኢትዮጵያ በጤናው ዘርፍ ባለፉት 3 አስርት ዓመታት ከፍተኛ እድገት ማስመዝገቧን የጤና ሚኒስቴር ብቻ ሳይሆን ዓለም አቀፍ ተቋማት ጭምር መስክረዋል። ለምሳሌ እንደ አውሮፓውያኑ አቆጣጠር በ2000 የነበረውን 50.7 በመቶ የመጀመሪያ ደረጃ የጤና ተቋማት ሽፋን በ2019 ወደ 90 በመቶ ማድረስ መቻሏ ይነገራል። እንደ አውሮፓውያኑ አቆጣጠር በ2024 የጤና ሚኒስቴር መረጃ 404 ሆስፒታሎች፣ 3907 የጤና ማዕከላት፣ 15531 የጤና ኬላዎች በአገልግሎት ላይ መሆናቸውን ይጠቁማል። ዓለም አቀፍ ሪፖርቶች ደግሞ በመገንባት ላይ ያሉትን ጨምሮ 17534 የጤና ኬላዎች፣ ወደ 57 እየተገነቡ የሚገኙትን ጨምሮ 3643 የጤና ጣቢያዎች፣ ወደ 3867 የግል ክሊኒኮች እንዲሁም 43 የግል ሆስፒታሎች በሀገሪቱ አሉ ይላሉ። የተለያዩ ሪፖርቶች የኢትዮጵያ የጤና ዘርፍ ችግሮችን በ5 ዋና ዋና ክፍሎች ይመድቧቸዋል። የሐኪሞች ወይንም የባለሙያዎች እጥረት አንዱ እክል ሲሆን ሁለተኛው የባለሙያዎች ፍልሰት እንደሆነ ያስረዳሉ። ከትንሹ የእጅ ጓንትና ስሪንጅ ጀምሮ የመሰረተ ልማት አለመሟላት ሌላኛው ችግር በሚል የሚቀርብ ሲሆን የመሰረተ ልማት ኖሮም ስርጭቱ ያልተመጣጠነ መሆኑ ተጨማሪ ራስ ምታት ነው ይባላል። በሌላም በኩል የፋይናንስ አለመኖር ዘርፉን ቸንክሮ እንደያዘው ይገለጻል። ከሰሞኑ የተነሳው የጤና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄን የተንተራሰው ተቃውሞና ቅሬታም የጤና ዘርፉን የተጫኑት ዘርፈ ብዙ ችግሮች ውጤት መሆኑ እየተነገረ ነው። የጤና ባለሙያዎች ከሰሞኑ ያነሱትን ጥያቄ አስመልክቶ ለሪፖርተር አስተያየታቸውን የሰጡት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው ዘርፉ የተለየ መሆኑን ይናገራሉ። ስራው ከሰው ህይወት ጋር በቀጥታ የተገናኘ ነው። ከፍተኛ የስራ ጫና ያለው፣ ጥብቅ ስነ ምግባርና ዲሲፕሊን የሚጠይቅና እንደ ሌሎች የሙያ ዘርፎች ሌላ ተደራራቢ ስራ እየሰሩ መኖር የማያስችል ነው። የጤና ዘርፍ ራሱን የቻለ የተወሳሰበ በመሆኑ የተለየ ትኩረት ይፈልጋል። ያ ባለመሆኑና አንዳንድ ቀደም ብለን ያነሳናቸው ጥያቄዎች በአግባቡ ባለመመለሳቸው ነው አሁን ጥያቄ እየተነሳ የሚገኘው ሲሉ ባለሙያው ወደ ተቃውሞ ለምን
እንደተሸጋገረ ያስረዱት የሕክምና ባለሙያዎች ደሞዝና ጥቅማ ጥቅም መጠየቃቸው እንደተለየ ኃጢአት ወይንም ቅንጦት መታየት እንደሌለበት ነው አቶ ዮናታን ያስረዱት። ምቹ ሁኔታ በሌለበትና መሰረተ ልማት ባልተሟላበት ሀገራቸውንና ወገናቸውን ለማገልገል ብለው ከፍተኛ አደጋን ተጋፍጠው እንደሚሰሩም አክለዋል። እነዚህ ባለሙያዎች እኮ በፍጥነት ተላላፊ የሚሆኑ በሽታዎች የያዛቸውን ታካሚዎች ሳያገሉ ራሳቸውን ለአደጋ አጋልጠው ነው የሚሰሩት። የሳምባ ነቀርሳ፣ የሄፓታይተስና ሌሎች በሽታዎች ያሉባቸው ታካሚዎችን አደጋ ተጋፍጠው ማከም አለባቸው። ሐኪሞች የስራ ቦታቸው የሕክምና ተቋም ውስጥ በመዋላቸው ቢሮ ወይንም ፋብሪካ ከሚውለው ሰው በተለየ ሁኔታ ለአደጋ ተጋላጭ እንዲሆኑ ያደርጋቸዋል። የሐኪሞች ተቃውሞም ሆነ ጥያቄ በአጠቃላይ ዘርፉ ከሚጠይቀው ጫናና የስራ ባህሪ ጋር መታየት አለበት በማለት አብራርተዋል። እስከ አምና 2016 ዓ.ም ድረስ በመላው ኢትዮጵያ 490 ሺህ የጤና ባለሙያዎች በስራ ተሰማርተው ነበር ይባላል። በኢትዮጵያ ዛሬ አንድ ሐኪም ወይንም ዶክተር ለ5843 ሰዎች ሲዳረስ አንድ ነርስ ለ999 ሰዎች አገልግሎት ይሰጣል። አንድ አዋላጅ ሐኪም ደግሞ ለ4339 ሰዎች ይዳረሳል። ከዚህ በተጨማሪም በ15000 የጤና ኬላዎች ስር የተሰማሩ ወደ 42000 የጤና ኤክስቴንሽን ሰራተኞች የማህበረሰብ አቀፍ የጤና አገልግሎት በማዳረስ ከፍተኛ አገልግሎት እየሰጡ መሆኑንም ነው የጤና ሚኒስቴር መረጃ የሚያመላክተው። እነዚህ ሁሉ የጤና ባለሙያዎች ደሞዝና ጥቅማ ጥቅም ቸገረን ሲሉ እየተደመጡ ነው። ከሰሞኑ በየክልሉና በየጤና ተቋሙ ጋዋን ለብሰው በሰላማዊ ሰልፍ ጥያቄያቸውን ሲያቀርቡ የሚታዩ ሐኪሞች ራበን እንዲሁም መኖር አቃተን የሚል መፈክር ይዘው መታየታቸው ብዙ እያነጋገረ ይገኛል። በኢትዮጵያ ከገጠር እስከ ከተማ በእግራቸው እየኳተኑ ሽንት ቤት የሚያስቆፍሩና የንጽህና አጠባበቅን ለሚያስተምሩ የጤና ኤክስቴንሽን ሰራተኞች በቂ ክፍያ መፈጸም ለምን ቸገራት የሚል ጥያቄ እያስነሳ ነው። ፀሐይና ዝናብ ሳይበግራቸው በየመንደሩ እየገቡ ክትባት ለሚሰጡ ነርሶቿ መድረስ እንዴት ተሳናት የሚል ጥያቄ ያስነሳል። ስለዚሁ ጉዳይ የተጠየቁት አንድ ስማቸው እንዲጠቀስ ያልፈለጉ የጤና ባለሙያዎች ንቅናቄ የሚባለው ማህበር አባል የሆኑ ሐኪም ባለሙያዎች ዛሬ ህልውናቸው አደጋ ላይ መውደቁን ነው የተናገሩት። ለዘመናት ተከማችቶ ሞልቶ የፈሰሰ ችግር ነው እዚህ ደረጃ ያደረሰን። ወደ 12 የሚደርሱ በግልጽ የሚታወቁ ጥያቄዎችን ስናቀርብ ቆይተናል። ከ2010-11 ጀምሮ በጠቅላይ ሚኒስትሩ ደረጃ ጥያቄዎቻችንን በግልጽ በቃልም በጽሁፍም ስናቀርብ ቆይተናል። ከነዚህ ጥያቄዎች ውስጥ 11 የሚሆኑትን ሊመልስ የሚችለውና ዋናው መሰረታዊው ጥያቄያችን የሕክምና ዘርፉ ከሲቪል ሰርቪሱ ተነጥሎ ወጥቶ ራሱን ችሎ በቦርድ ይተዳደር የሚለው ጥያቄያችን ነው። ልክ ዩኒቨርሲቲዎቻችን ራሳቸውን ችለው ይደራጁ እንደተባለው የጤና ዘርፍም ራሱን ችሎ በፖለቲከኞች ሳይሆን በቀጥታ በባለሙያ የሚተዳደር ቦርድ ይመራ የሚለው አልተመለሰም። ይህ አገልግሎቱን ያዘምናል፣ ተገልጋዩን የሚያረካ ብቻ ሳይሆን ባለሙያውንም ይጠቅማል ተብሎ ታምኖበት ነበር። የኢትዮጵያ ብሔራዊ የጤና አገልግሎት ቦርድ የሚል ራሱን የቻለ ቦርድ ይመስረት የሚለው ቁልፍ ጉዳይ ነው። በኬንያና በሌሎች ሀገሮች ተሞክሮ ውጤታማ የሆነም ነው። ፖለቲካም ያልተጫነው የጤና አገልግሎት ካለ የሐኪሞች ስቃይና ስደት ይቆማል። ሐኪሞች ይጠቀሙ እየተባለ ፕሮጀክቶች ይመጣሉ። ባለሙያውን ያማከሉ ቃሎች ይገባሉ። የቤት ባለቤት ትሆናላችሁ፣ መኪና መግዣ ወዘተ እየተባለ ይመጣል። ነገር ግን ጠብ የሚል ነገር የለም ሲሉ ተናግረዋል። በቅርብ ጊዜያት የአሜሪካው ዓለም አቀፍ የልማት ድርጅት ዩኤስኤድ የመሳሰሉ ለኢትዮጵያ የጤና ዘርፍ ወሳኝ የገንዘብ ምንጭ የነበሩ ድርጅቶች ፕሮግራሞች ተሰርዘዋል። በአሜሪካ የልማት ተራድኦ መቋረጥ ብቻ ሳይሆን የጤናውን ዘርፍ ሊደጉሙ ይችሉ የነበሩ የውጭ ፈንዶች በኢትዮጵያ ከተፈጠረው ጦርነት ጋር በተገናኘ ተቋርጠዋል። ይህ ሁኔታ ደግሞ በስልጠናና በሌላም መንገድ ለባለሙያው የሚደርሰውን ድጎማና ጥቅማጥቅም የሚያስቀር መሆኑ ይነገራል። ከሰሞኑ እየታየ ያለው የሐኪሞች ተቃውሞ የዚህ ተጽዕኖ እንዳለበት የተጠየቁት የሙያ ማህበራቱ ባልደረቦች ግን አይቀበሉትም። አቶ ዮናታን ይህ እንደማይገናኝ ነው የገለጹት። ጉዳዩ ጉዳት ሊኖረው ቢችልም ችግሩ ከሀገር አቅም በላይ አለመሆኑን ነው የተናገሩት። ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪም ቢሆኑ ይህንኑ የሚደግፍ ሀሳብ የሰጡ ሲሆን ኢትዮጵያ ለዘርፉ መቼም ቢሆን በቂ ሀብት አፍሳ እንደማታውቅ ጠቅሰዋል። እስከ አምና 2016 ዓ.ም ድረስ በ1050 ወረዳዎች ህብረተሰብ አቀፍ የጤና መድን ዋስትና ሽፋንን ማድረስ ተችሏል። ወደ 11.14 ሚሊዮን አባወራ ቤተሰቦች
የዚህ የጤና መድን ሽፋን ተጠቃሚ ሲሆኑ ይህም ሊደርሰው ይገባል ተብሎ ከሚታመነው የህብረተሰብ ቁጥር አንጻር ወደ 73 በመቶ አሃዝ ላይ እንደሚገኝ የጤና ሚኒስቴር አመልክቷል። በምስረታ ላይ ያለው ፋሚሊ የጤናና የህይወት ኢንሹራንስ አክሲዮን ማህበር መስራች ኮሚቴ ሰብሳቢ ዶክተር ግርማ አባቢ በቅርቡ ከሪፖርተር ጋር ባደረጉት ቆይታ የኢንሹራንስ ዘርፍ ከሀገሪቱ ኢኮኖሚ የ1 በመቶ ድርሻ ያለውና ገና ያላደገ መሆኑን ተናግረው ነበር። በኬንያ ከመደበኛ ኢንሹራንስ ባለፈ የጤና ኢንሹራንስ ዘርፍን 66 ቢሊዮን ብር ሀብት የሚያንቀሳቅስ አድርገውታል። እኛ ዘንድ የጤና ኢንሹራንስ ቀርቶ አጠቃላይ የኢንሹራንስ ዘርፍም ገና አላደገም። የህብረተሰብ አቀፍ የጤና መድን ተብሎ ቢጀመርም ገና አልተዳረሰም። ይህን ክፍተት ከመሙላት በዘለለ የግል የጤና አንቀሳቃሾች ራሳቸውን ለማሳደግና ለአዳዲስ ኢንቨስትመንት ገንዘብ ያስፈልጋቸዋል። ስለዚህ ለጤናው ዘርፍ ብቻ የፋይናንስ ድጋፍ የሚያደርግ የማይክሮ ፋይናንስ ባንክ ከኢንሹራንስ ጎን ለጎን ወደ ማደራጀት ገብተናል በማለት ተናግረው ነበር። የጤና ባለሙያው ራሱ የጤና መድን ኢንሹራንስ ገና እንዳልደረሰው በሚነገርባት በኢትዮጵያ ከላይ እስከታች በብዙ አካባቢዎች ያሉ ባለሙያዎች ቅሬታና ብሶት ከሰሞኑ ይዘው መጥተዋል። ሐኪሞቹ አጠቃላይ የስራ ማቆም አድማ ለማድረግ የ1 ወር ቀነ ገደብ በተለያዩ ማህበራት በኩል አሰምተዋል። በማህበራዊ ሚዲያዎች ጎልቶ እየተስተጋባ ያለውን የሐኪሞችን ጥያቄ መንግስት ተቀብሎ አለማስተናገዱ በሚነገርበት በዚህ ወቅት አንዳንድ የራሳቸው ፍላጎት ያላቸው የሚመስሉ ፖለቲከኞችና ማህበራዊ አንቂዎች ጉዳዩን ሲያራግቡት እየታየ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ የሐኪሞች ጥያቄ ወደ እነሱ አለመምጣቱንና እንደማይመለከታቸውም ነው የተናገሩት። ይሁን እንጂ የሐኪሞችን ጉዳይ በማህበራዊ ሚዲያ ይመለከተናል ብለው ቀን ከሌት ሲያራግቡ የሚታዩ በርክተዋል ነው የሚባለው። ይህ ደግሞ በመንግስት በኩል የባለሙያዎቹ ጥያቄና ብሶት ከጀርባው ሌላ ገፊና መጠቀሚያ ለማድረግ የሚፈልግ ወገን አለ የሚል ወቀሳ እንዲሰነዘር የሚጋብዝ ሲሆን እየታየ ነው። ከዚህ አንጻር የባለሙያዎቹ ጥያቄ ቀናና ተገቢ ምላሽ ያገኛል ወይ የሚለው ጥያቄ እየተነሳበት ነው። አዲሱ የመንግስት ሰራተኞች አዋጅ ቁጥር 1064/2017 በክፍል 3 የደሞዝ ስኬል አበል ክፍያና ጥቅማ ጥቅም ብሎ ባሰፈረበት በንዑስ ክፍል 1 በአንቀጽ 9 ላይ የደሞዝ ስኬል ስለሚሻሻልበት ደንግጓል። በአንቀጽ 17 ደግሞ ለዚሁ ጉዳይ የሜሪትና የደሞዝ ቦርድ እንደሚዋቀርና ይህም ቦርድ በጠቅላይ ሚኒስትሩ እንደሚመራ ይደነግጋል። የሐኪሞች የጥቅማ ጥቅምና የደሞዝ ጥያቄ በዚህ ህግ መሰረት ረጅም የህግ አሰራር ሰንሰለቶችን ማለፍ እንደሚጠበቅበት ነው የዚህ ህግ ድንጋጌ የሚጠቁመው። በአሰሪና ሰራተኛ አዋጅ ቁጥር 1156/2011 ላይ በክፍል 9 አንቀጽ 137 ስለ ስራ ክርክር ደንግጓል። በዚህ አንቀጽ ንዑስ 2 ላይ የፈለገ የስራ ክርክር ቢኖር ስራ ሊቆምባቸው የማይገባ የስራ ዘርፎችን በስም ይዘረዝራል። የአየር መንገድ አገልግሎት፣ የኤሌክትሪክ መብራትና ኃይል አገልግሎት የሚሰጡ ድርጅቶች፣ የውሃ አገልግሎት የሚሰጡና የከተማ ጽዳት የሚጠብቁ ድርጅቶች፣ የከተማ ቀላል ባቡር ትራንስፖርት አገልግሎት፣ ሆስፒታሎች፣ ክሊኒኮች፣ የመድኃኒት ማከፋፈያ ድርጅቶችና የመድኃኒት መሸጫ ቤቶች፣ የእሳት አደጋ አገልግሎትና የቴሌኮሙኒኬሽን አገልግሎት በማለት በስም የዘረዘረ ሲሆን ሐኪሞች የደሞዝና የጥቅማ ጥቅም ጥያቄ ቢኖርባቸውም የዘርፉ አገልግሎት መቋረጥ እንደማይገባው ነው ህጉ ያስቀምጠው። አሁን ጥያቄ እያነሱ ያሉት ሐኪሞች የስራ ማቆም አድማ ለማድረግ ያስቀመጡት የጊዜ ገደብ አልቆ 1 ቀን ብቻ እንደቀራቸው ተናግረዋል። ይህ ካልሆነና ወደ ስራ ማቆም ከገቡ መንግስት ምን አይነት አጸፋ ይኖረዋል የሚለው በስጋት የሚታይ ሆኗል። ለሪፖርተር አስተያየታቸውን የሰጡት አቶ ዮናታን ግን ህግ ሰዎች እንዲተዳደሩበት በራሳቸው በሰዎች የሚወጣ መሆኑን ነው የገለጹት። ሐኪሞች ሰላማዊና የሰለጠነ ጥያቄ ነው እያቀረቡ ያሉት ብለው ህጉ ስራ ማቆም ቢከለክል እንኳን ወደዚያ ከመገባቱ በፊት መንግስት በቀናነት ተመልክቶ በውይይት ችግሮችን ይፈታል የሚል እምነት እንዳላቸው ተናግረዋል። ስሜ ይቆይ ያሉት ተናጋሪም ቢሆኑ ጉዳዩ ከህልውና ጋር የሚገናኝ በመሆኑ ሰዎች ለህልውና ጉዳይ ከህግ የቀደመ ቦታ እንደሚሰጡት ጠቅሰዋል። መንግስት በሰላማዊ መንገድ እየቀረበ ያለውን የሐኪሞች ጥያቄ አንገብጋቢ መሆኑን ተመልክቶ ወደ መፍታት ይገባል ብለው እንደሚገምቱም ገልጸዋል።